እናም ሰርቼ ያው ሌላ ያለው ከ27 ሰብስክራይብ ነበር ካላመንቴ ማለት ነው 27 ሰብስክራይብ ነበር ያገኙት አስቧል እይታቸው ከ100 በታችና ከ200 በታች ነበሩ ያን ሆኖ አንተ ያልተረዳው እሱ ነው ምክንያቱም ከዛ የተሰራው ነገር የለም አሁን ተመልሼ ወደዛ ብገባ ያ እንደሚገጥመኝ ስለማቅ ነው ያ ነገር ነው ብዬ መጣሁት ማለት ነው ለኦዲየንስ መናገር እኔ ከዚህ በኋላ ስለሱ አንዱን በመጥፎ ነገር ላሰራ ፈልጊያለሁ ምክንያቱም ደስተኛ አይደለሁኝ እሱ ብቻ አይደለም ቪዲዮአቸውን በተከታተልኩኝ ቁጥር በእነሱ የተሳብኩኝ ነው እናቴ እኔ ማለት ነገሮቻቸው ምናምን በጣም እኔ ጨረቃ ፋሚሊ ዞር ብያለሁ ነበር የሆነ ሰዓት ለመተቸት ነበር ማያቸው ማለት ነው አንደኛ ኦዲየንሳቸው በቃ ጥንካሬያቸው ስለተመቸኝ ምናልባት በቅርቡ እኔ ይሄን ሐሳብ ሳልነግር በፊት ብዬ ነው እንጂ በእነሱ በኔጌቲቭ ነገር አልምጣልል ነበር ግን ያው እንዴት ብዬ ልምጣ የሚለውን አሳስቦኝ ነው ማስደበረኝ ደስተኛ አይደለኝ እናቴ ደግሜ እነግራለሁ ደግሞ የነሱን ቪዲዮ መከታተል ከጀመርኩኝ በኋላ በጣም ነው የተለዩብኝ በነገራችን ላይ እኔ ራሱ እነሱ አድናቂ ሆኜ ነው የተገኘሁት ማለት ነው ሰላም ወድና የተፈጠራችሁ የአቡ ምር ቤተሰቦች እንደምን ቆይታችኋል እንደምሰምታችኋል ያው በእናንተ ጥያቄ መሰረት ዛሬ እንግዲህ ያው የእናንተን ሐሳብ በመረዳት ኡመርን ላወጣጣው መጣሁኝ ማለት እና ምንድነው ማወጣጣው ማለት ያው የሰራቸው ቪዲዮዎች አንዳንድ የሚያጠራጥሩ ነገሮች አይቼበታለሁ በአካልም እኔና እሱ ብዙ ነገር ስለምንል እና ያ የሚያጠራጥረውን ነገር ዛሬ ላወጣው ነው ጋድ እስኪ ከራሱ አሁን እኔ ካሜራ እንዳለ ያቀብ ካሜራውን ደብቄዋለሁ እና ያንን ካሜራ በካሜራው ተጠቅሜ ያው የእናንተን ሐሳብ የእናንተን ፍላጎት እውነቱን ከራሱ አንደበት ማለት አሁን የዋሸንም ነገር ካለ ከካሜራ ውጪ እንደሆነ አድርገን ይሄን ነገር እንትንላችኋለሁ ማለት ነው ዛሬ እንግዲህ ያው እውነቱን እንቅጭንቅጡን እናቀርብ ነው የመጣ ነው እና ያው ተዘጋጅታችኋል ደውዬለታለሁ ከደወልኩለት ቆየው እና እስኪ ይመጣል እንዴት እንደምናደርገው እንዴት እንደምንጠቀም አንድ ላይ የምናይ ይሆናል እና ይሄን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ነው ያው እስከዛ እስኪመጣ እየተዝናናችሁ በነገራችን ላይ ጎሮሮ የሚዲያ ሰሞን ጎሮሮ ያደርጋል እና ይሄ ብርጭቆ ነው ያመጣችው እና እንትን ማዘጋጅቼለታለሁ ካሜራ እንዳለ ያቀም እንደነገርኳችሁ በቃ ሁሉ ጋዱን በዚህ ቪዲዮ ሁሉም ነገር የምታውቁ ይሆናል ማለት ነው ሁሉም ጥያቄ የሆነባችሁ ነገር በዚህ ቪዲዮ ከካሜራ ውጪ እንደሆነ አስቤ እጠይቀዋለሁ እንግዲህ እንጠብቀዋለን ቤተሰብ ግባ ኦሴ ባሳለኝ ግባ እዛ መናፈሻ ውስጥ ነኝ እሺ ና ግባ እና ቤተሰብ ግቢ ገብቷል ልጁ መጥቷል ያው እንደነገርኳችሁ ካሜራ ደባብቅ ያለው ውሃ ነገር ጣል አደረገበታለሁ መጀመሪያ እውነቱን እንዲያወጣ ያቡካ ኡሚና እንዴ አማን ነው አለሽ ሰላም አለን ምንድነው ዋቀተኑ ውሃ አፈልገው አሪፍ ነው ለምን ቀራ ቆያ በጣም እናቴን ተተናፈኝ ተፈጥሮ ምን ነው እና አጋባላ ወደዚህ አጋባላ እንዴት ነሽ አለን እንደጠመኛው ቀን ነው እንዴ ምን ነው እንደጠመማ ማጣ ምን የምልህ ምን ነው ለምን ቀራ እዚህ በላይ አናዱኝ ነፍስኝ በላይ አናዱኝ የባለፈ ነገር አመጣውልኝ ምናምን ሲሄድ ወር አሁንም ሊክደኝ በድጋሚ ለሌላ ቀን ነው አረ እንዴት እንደተናደድኩ እናቴ እኔ የምልህ ማለት ዛሬ ያው ለአስፈላጊ ጉዳይ ምን አዛጣ ሻይ ቡና አዘጀላን ያው እዚህ አምጪ ነኝ ለኛ ነው የታዘዝ
አንቺ እሺ በሰላም ነው። ጠጣና ማውራ ነገር አለ። ጠጣና ማውራ ነገር አለ። ሳልጠጣ ማውራት አንችልም። አይቻልም። ጠጣን ደስ እናሽ ቤተሰብ ሰላም ነው። ስራ አለን። ጠፋሽ አንቺ ከዛ በኋላ ቢዚ ሆነሽ ነው ስራ? አዎ በእናትሽ ያው ብዙ ይወረካል ብለን ሳይመቻችልሽ ቀድሞ አለን። ቡናው እናንተ ጋር ነው? እናሽ እና ሁሉ ሰላም ነው? ሁሉ ሰላም አለን። እኔ ምን ማለት ያው ዛሬ የፈለኩሽ አንድ ነገር አለ ማለት ከካሜራ ውጪ እኔ እናንተ ማውራት ያለብን ነገሮች ስላሉ። ኧረ እኔ ራሱ ፈልገም ካንቺ ጋር ከካሜራ ውጪ ኮራን ቆየ። ካሜራ ደቀለ ምናምን የሆነ ሪላክስ ወራ አታወራማ? ረስልሽ ብዙ ጊዜ በካሜራ ነው የምኖረው። ምን ታወቀው እንደዛ ነው። እና ምን መሰለሽ ምን ሹክብለሽ ነው ምን ሹክብለሽ ያው ዛሬ ማለት ብዙ እንትኖች ያው ከካሜራዎች አንዳንድ ነገሮችን እንትን ልጠይቅ ብዬ ማለት እኔም እውነቱን ማወቅ ስላለብኝ ማለት ነው። አንተ አሁን እኔ ጓደኛ ነኝ አሁን እኔን መደበቅ ያለብን ነገር እና የሌለብን ነገር ታውቃለህ። እና መደበቅ የደበቀኝ ነገሮች ካሉ አሁን እኔ እንድትነግረኝ እፈልጋለሁ። በቃ መደባበቅ ያለው ነገር የስራ አይደለም ማለት አሁን ቪዲዮ ላይ ከሰራናቸው እንትኖች ውጪ የደበቀኝ ነገሮች ካሉ ማለት አሁን እኔ እንደዚህ እንትን ትላለህ ምናምን አስቤ አይደለም፣ ግን በቃ ባጭሩ የሆነ በቃ ውስጥ ደስ ያለኝ ነገር አለ ማለት የደበቅኝ የመሰለኝ ነገሮች አሉ። ስለ ሃይሚ ጉዳይ እና ስለ አኗኗር ምናምን የደበቅኝ ነገር ያለ ይመስለኛል። እና ይሄን ነገር በቃ ምንም ሳትዋሽ እኔ ያው እንደ ወንድምነት ከካሜራ ውጪ እኔ እናንተ ብዙ ነገሮች ማውራት አለብን። እሱማ ብዙ ጊዜ እኔ ራሱ ላዋራ ፈልግና ያንተን ውስጥ ይረብሻል የሚለውን አስቤ ነው እንደዚህ ማነግረው ማለት ነው። ምክንያቱም ብዙ ጊዜ ያው የምንገናኘው በስራ ነው። ከዛ ባለፈም አንዳንዴ እንገናኛለን። ስላለፈ ታሪኬ ብዙ አታውቅም በጣም። ስለዚህ በቪዲዮ ነው የምታወቀው። የደበቀኝ ነገሮች አሉ ማለት ነው። አዎ ማለት አለ ስለ ያው እኔ ብዙ ጊዜ ልነግርህ እፈልጋለሁ እንዴ ያው ካንተም በመጣቱ ደስ ብሎኛል። ምንድነው ልነግርህ ፈልገው ያው ስለ ስራው አንዳንድ ነገሮች ልነግርህ እፈልጋለሁ። በዚህ አጋጣሚ ግን ከዚህ በፊት የሆነ ጓደኛ ነበርኝ እንደዚህ የምሰራው ልጅ ማለት ነው አብረን የምሰራው ዩቲዩብ ጀምሬ ነበር እና ዩቲዩብ በምሰራበት ሰዓት በእንደዚህ አይነት ስራ እንምጣ ብዬው ነበርና ጓደኛዬ ማለት ነው። እና ያን ስለው አይ እንዲማ ባልሆነ ነገር አንመጣም የራሴን ህይወት ወይ እያልኩኝ በእውነታ በመጣ ደስ ይለኛል አለኝ። እየሰራን ነበር ተው እያልኩት ማለት ነው። ስለ እኔም በቃ አልተጫንኩትም እንስራው ምናምን ተባባለንና ወደ 7 ቪዲዮችን ሰራ ነበር። ግን 7ቱን ቪዲዮች ማየልን እኛ ነበርን ማለት ይችላል። ማለት ብዙ ጊዜ ማለት ብዙ ጊዜ ቆይታችኋል ዩቲዩብ ላይ? ወደ 2 ወር ምናምን ሰራ ነበር። 2 ወር እሺ። ያን በምንሰራበት ሰዓት እይታ ቦታ አልነበረም ማለት ነው። እምሬ ነው። አንድ ቪዲዮ ሰርተን 23 እይታ ያገኘንበት አጋጣሚ ነበር። በአንድ ቪዲዮ 23 ተስፋ አልቆርጥም። ምንም ወንድምሽ ከፍተፍ እያልኩ ሁለተኛም ሶስተኛም ወደ 10 ቪዲዮ መጨረሻ ላይ በ10 ነበርና ያቆምኩት ማለት ነው። ወደ 5 ቪዲዮ ሰርተን ወፍ እንዳለ ወደ 10 ምናምን ሰብስክራይብ ነበር ያገኘነው። ብዙ ጊዜ የራስን ስራ እውነታ ይዘህ ስንመጣ ብዙ ሰዎች እንትን ያደርጉን እና ያን ሲሆን ነው እኔ እንትን ያለኝ ደበረኝና በዚህ አጋጣሚ ስላው እንቀይር ሀሳብ በምንድበት ሰዓት ነበር እሱም አልተስማማኝ ነገር አይ እኔ ብረት ይሻላል እሱም ተስፋ ቆረጠ ልጁ ማለት ነው። ያን ነገር ራሱ ስንሰራ እንደማስገደድ ሆኖበት ነበር የሚሰራው ማለት ነው። እና እሱን መጫን ሲደብረኝ ይሄን ሀሳብ ሹካልኝ ማለት ነው። ማለ የሆነ ሰዓት አንቺም ትዝልሻል እንስራ አንድ ላይ ምናምን የሆነ ቪዲዮ ሀሳብ ታመጪልኝ ነበርና በዛ ሰዓት እኔ ያለፈ ታሪክ ይሄ ነበር እንደዚህ ሃይሚኮ የበፊት ፍቅረኛ ነች ምናምን ብዬ ነገርኩህ አንተ ግን ስሏሽው በጣም አፍወኝ ነኝ። በዚያ ስለ ውሸት ነው እንደ ነገርኩኝ እንዳለ አይ ልነግርህ ነው እኮ ለዛ ያለፈ ታሪክን እየነገርኩኝ ከዛ በፊትና ብዙ ስራዎች ሰርተን ምንም ማለት ታይ ሲደር በቃ እንደዚህ ብለን እንሂድ አልኩት ጓደኛዬን ማለት ነው። እንደዚህ ከሃይሚ ያለፈ ነበር ምናምን ስለው ኧረ እኔ በቃ ይቅር አሁን እኔ ውሸት በውሸት በእውነት ያላለፈልኝ በውሸት እንዴት ሊያልፈኝ ይችላል ምናምን አለ። ያን ሲለኝ ነበርና ነገሮች የተቀያየሩት ማለት ነው። ከሱ ጋርም በዛ አቆም ቆይ ነው ያመጣው። እሺ ማለት ይልቱና ገዳይ ነው ማለት በጣም
እና ያን በሚሆንበት ሰዓት ነበር ወደ አንተ የመጣሁት ማለት ነው። እሺ ቡናውን ጠጣና ኦኬ እየቀለቀለብን። እሺ እና ህይወት እንዴት ናት? ህይወት እባክሽ ያው የኖርናት ነው እንግዲህ ታውቂያለሽ። እንደዛ ነው በቃ። ያው አንዳንድ ቻሌንጆች ቢገጥሙ ቻሌንጅ ደግሞ አክሰፕት ማድረግ ያንቺ ኃላፊነት ነውና ብዙ ጊዜ ልነግርህ እፈልጋለሁ። አንተ ደግሞ የምትመነጭቀው ነገር አለ አንዳንዴ። በነገራችን ላይ ቪዲዮ ራሱ ስንሰራ እኔ ብዙ ጊዜ የሆነ ነገር ካልክ መመንጨቅ ትወዳለህ። ያ ነገር ደግሞ ባህሪ እንትን እኮ አሁን ያው ሀቅ ባለው ነገር ላይ መመስረት የለበትም ብዬ አስባለሁ። አንዳንድ ነገሮች ይሄ ጓደኝነት በተለይ የእውነተኝነት ጓደኝነት ካልሆነ አያስፈልግም። ገብቷል? ይሄ ማስመሰልና አያስፈልግም ጓደኝነት። ትክክል። ስለዚህ ያ ነገር ደግሞ መጥፋት አለበት። አሁን ወደ ጉዳዩ በእኔና ማንተ ግንኙነት መካከል አይደለም ይሁን ነገር ማለት ማስመሰልም ውሸትም የነገርኩ ነገር የለም። በግንኙነት ግን ባለፈ ታሪኬ የዋሸው ነገር አለ። ከሀይሚ ጋር እንደዚህ ነበር ያልኩ ሁሉ ሳክስ የቀባውሽ ነገር ነው ማለት ሳክስ የቀባው ውሸት ነው ማለት። ምክንያቱም ለልጁ ይሄን ነገር ስነግረው አልቀበልም ብሎኝ ስለሄደ ላንተ ነገርኩ። ይሄ ነገር እንደዚህ ነበር እርግጠኛ ነኝ። ይኸውልህ ስለ አይደለም እኔ ላይ ጥፋት አለ። በእርግጥ በጣም ይቅርታ ለዚህ ነገር ማለት አይደለም። ከዚህ በላይ እኔ ራሱ ማስቆየት አልፈልግም። እየጨረስን ስለሆነ ማለት ነው በዚህ ጉዳይ እኔም ከዚህ በላይ ለዋሻ አልፈልግም። እና ያን ነገር ስነግረው እምቢ ሲለኝ አንተም መጥቼ ያ ነገር እንስራ ብለሽ አትለኝም። ምክንያቱም ብዙ ዲስፔክት የሚያደርግ ነገር አለ። ብዙ የሰፈራችን ልጆች ናቸው እንደዚህ ቢለወጡ ብለን የምናስባቸው ልጆች ናቸው። እኔም በነገራችን ላይ እነሱ መጥፎ ነገር አስቤም አላውቅም። አሁን ይሄ ሐሳብ ይመጣል ማለት እሷ አሁን በዚህ አጋጣሚ ብዙ ነገር ይፈጠራል። ገብቷል? አሁን በሷ ህይወት ውስጥ ብዙ ነገር የሚፈጠር ነገር ሊኖር ይችላል። በዚያ አሁን አንተን ያመኑ ብዙ ሰዎች ሊኖሩ ይችላል፣ ላይኖሩም ይችላል። ገብቷል? የሷን ጀርባ የሚያቅሰው ላያምን ይችላል። ግን አሁን እኔ ማለት ያው ከሷም አንደበት ሰምቻለሁ እንደነገርኩ። ግን አሁን እኔ አንተ ሁኔታዎች ምናምን ሳይ አምኜ ነበር። ገብቷል? አሁን የሷን ህይወት ብትበጠብጥስ ይሄን ሐሳብ እንዴት ታመጣው? ጨርኩ አንተ እየተረዳኝ አይደለም እኮ አውቂ። በእርግጥ ስላልነገርኩ በጣም አፉ ነኝ ከምሬ ነው ማለት ይሄ ነገር ብነግርህ እንደማትቀበለኝ እርግጠኛ ነኝ። ከዛ በፊት ለብሶ ጠይቄያለሁ በእውነት ማለት ነው። ፍላጎት ያላቸው እንደዚህ ንስራ ሲሉ በቃ ምንም አልመሰላችሁም። ኧረ እንደዚህ አልሰራም ምናምን ሊጣስ ነው ልጅ ስላሉ በቃ ቀጥታ ልግባበት ብዬ የሆነ ቀን ደወልክልኝ እንስራ ምናምን ስትለኝ በጣም እኔ እኮ አሪፍ እንትን አለኝ አጀንዳ አለኝ መሰረታዊ የሆነ ነገር እንዲህ ግንኙነት ነበረኝ ስለ ኧረ ፒስ በቃ እውነታ እናውጣ ስትለኝ ያኔ ነበር እኔ እኮ እሺ ያልኩህ ያው ኡመር እኔ እኮ እሺ ያልኩህ ማለት ሳይህ ያው እውነተኝነት የታየበት ፊት ላይ ግን አነጋገርና ተግባር ምንም እየተጣጣመልኝ ስላልሆነ አሁን የጠየቁት ማለት ውሸት ይዘህ እኮ የትም ልደርስ አልችልም። በነገራችን ላይ ትክክል ነው። ያ እኔም ከስንት ጊዜ ልፈልግ ነበር። እሺ ትለኝ ነበር ሃይሚ እንደዚህ እናርጋት ያልሆነ ነገር እንስራ ብለሽ ትለኝ ነበር። እሺ አልልም። ግን አሁን የመጣበት አካሄድ ደግሞ ጥሩ አይደለም። አሁን እቺ ልጅ ህይወቷ ተበጥብጦ ቢሆንስ? እኔ ደግሞ እንደማይበጠበጥ እርግጠኛ ነኝ። እንዴት እርግጠኛ ትሆናለህ? በዚህ ሊበጠበጥ ከቻለ በብዙ ነገሮች መበጠበጥ ይሄ ቪዲዮ እኮ ቫይራል ቢወጣ እሷ ህይወቱ በጠብቅ ነበር። ገባኝ። እሷ ከሷ ጀርባ ያሉ ሰዎች አሁን እነ ብሩክ የመሳሰሉ ሰዎች ማለት እሷን በቃ በአያምኗት ነበር። ገብቷል? እውነታን እንዴት እንደፋሽናለሽ ያልተኝ ስለሱ እኔ በጣም የተናደድኩበት ሰዓት ነበር። በነገራችን ላይ ይሄም እንደሚፈጠር እርግጠኛ ነኝ። እንዴት ልትናደድ ነበር? አይ አንተ አሁን ማለት አሁን ያልገባህ መሰለኝ። አሁን አንተ ቀለል አድርገህ ሁሉ ነገር ያሰብከው። ገብቷል? የሰው ህይወት መመጥበጥ ማለት በጣም የሚከብድ ነገር ነው። በውሸት አንተ አሁን ለምሳሌ በውሸት የሆነ ሰው አንተን እንደዚህ ዑመር እንደዚህ ነው ቢል ደስ ይላል ወይ? አይለኝም። አውቂ በእናትህ አልተረዳኝም። እዚህ ጋር እናቴን እኔ በጣም ስሜቴን እየነካካው ነው። ከዛ በፊት እኔ ወደ 10 ምናምን ቪዲዮ ለቅቄያለሁ። እሺ ምን ፈልገህ ነው የሰራው? ልምጣልህ 10 ምናምን ቪዲዮ ስለቅ አንድም ሰው ያየኝ ዞር ብሎ ያየኝ ሰው አልነበረም። በራሴ ህይወት እንደዚህ ራሴን ሳስተዋውቅ ነበር። ግን አንድም ሰው አይዞ በርታ ያለኝና እንትን ያለኝ ነገር የለም። ከዚህ በፊትም እያሉ ነው ኦዲየንሶች አሁን እዚህ ይሄን ስራ በምንሰራበት ሰዓት በራሳቸው አይዲያ ነው ሲሉ አዎ ይሄ ነገር እናድርገው ስትለኝ ነበር። አንተም በራሳችን አይዲያ እንምጣ በቃ ካሁን በኋላ ስለሱ አንስራ ስትለኝ አይ በሷ ብቻ ነው መስራት ያለብን ያልኩ እኔ ከዛ በፊት የደረሰብኝ ነገር ስላለ ነው። እቺ ያው ሌላ አለው ከ27 ሰብስክራይብ ነበር ካላመንከኝ ማለት ነው 27 ሰብስክራይብ ነበር ያገኙት። አስቧት እይታቸው ከ100 በታችና ከ200 በታች ነበሩ። ያን ሆኖ አንተ ያልተረዳው እሱ ነው። ምክንያቱም ከዛ በፊት የሰራው ነገር የለም። አሁን ተመልሼ ወደዛ ብገባ ያ እንደሚገጥመኝ ስለማቅ ነው ያ ነገር ነው ብዬ መጣሁት ማለት ነው። አሁን ማለት
አንተ አሁን ሰብስክራይብ ፍለጋ ማለት እይታ ፍለጋ ሊሆን ይችላል እንደዚህ ያደረግ ገብቷል። ግን ማለት ነው ከባድ በጣም ከባድ ነገር ነው የሰራው ገብቷል። የሰው ህይወት ሊበጠብጥ የሚችል ነገር ነው የሰራው ለአንተ ጥቅም ብለህ ማለት ነው። እንደዚህ ማድረግ አለብህ ዑመር። አሁን ስለ እኔ በነገራችን ላይ ለአንተ የሚሰዱ ሰዎች አሁን ማለት እኔ በፊት እናደር ነበር በሚሰዱ ኮሜንቶች በጣም እናደር ነበር። አሁን ለምደሽ ነው አሁን ለምጆ ምናምን ሳይሆን እየሳኩ አይደለም ማውራት ሳቅ ምንድነው ሲል ተቀያየርክብኝ ግን ማለት ስለ ጥሩ ነገር እንደሰራ እውነትን ስላወጣው ማለት አይደለም። አይ ባይሆንም ጥሩ ነገር እንደሰራስ አይደል ባል እኔ እኮ ደስተኛ አይደለሁም እናቴ እኔ ይሄን ስራ በመስራቴ ፈጽሞ ደስተኛ አይደለሁም። ምክንያቱም የነሱን ህይወት እየበጠበጥኩኝ ደስተኛ ልሆን አልችልም። ውሸት እየሰራሁኝ መቼ ማንም ሰው ደስተኛ ሊሆን አይችልም። በተለይ ደስተኝ እየተነጠቀ ያለው የነሱን ቪዲዮ በመከታተል ከጀመርኩኝ በኋላ ማለት ነው። ምክንያቱም ስለነሱ ስራ ስሰራ የነሱን ቪዲዮ እየተከታተልኩኝ ነው ወይስ እኮ እሺ ቢያንስ እሷን ታፈቅራለህ እንዴ? ለሷ ታፈቅራታለህ? ከምር እንደ ኦዲየንስ በጣም ነው የምወዳት። እንደ ኦዲየንስ ሊሆን ይችላል ማለት ከዚህ በፊት ታውቃታለህ? አውቃታለሁ ግን እንደ ወደ ፍቅር ምናምን ያለፈ የነገርኩ ነገር በሙሉ ጓደኛ ምናምን ነበረች። ሃይ እንባባል ነበር። ዝም ብሎ ቀለል ያለ ግንኙነት ነበር። ዝም ብሎ እንደምታውቀው ሰው ማለት ነው። እና አንድ ላይ እንመላለስ ነበር እንጂ ምን ፈጽሞ ከሷ ጋር ያልኩ ነገር በሙሉ ውሸት ነው። አሁን ከዚህ በላይ ለዋሽ አልፈልግም። አንተና እሷ ፍቅርም አልነበራችሁ ግንኙነትም አልነበራችሁ ነው አይደል? አልነበረንም። ግን ያን ሁሉ ነገር የሆነው ያው ፖሊስ ለመሳብና ለይታ ብዬ ነው ያው ነገር ማለት ነው። አንተ ግን በዚህ ነገር ልትቀያየርብኝ አትችልም። ምክንያቱም ከዛ በፊት ብነግርህ ይሄ ነገር ልትቀበለኝ አትችልም። እሺ አሁን ማለት ነው። እሺ አሁን ለኦዲየንሱ መች ልነግረው ነው ያሰብከው? እኔ ማለት በይሳት በጣም እየደበረኝ ነው በነገራችን ላይ ማለት ነው። ውሸት በጣም የሚረብሽ ነገር ቢኖር አንተ ምንም አልመሰለህም። እኔ ግን ውሸት መሆኑን እያወቅሁ ያን ስራ ስሰራ የምሬን ነው ስራ እንስራ ስል ደስተኛ ሆኜ አይደለም የሰራው። ሁሌ ራሴን እየረበሽኩ ውሸት እየሰራ መጥፎ ነገር እየሰራ መቼም ደስተኛ ማለት አሁን ማለት ነው ይሄ ስራ እያስተኛ አይደለም። ካንተ እንትን አኳያ ራሱ እኔንም ማስወቀስኝ ገብቷል። እኔም አሁን ለምሳሌ በማላውቀው ነገር አሁን እኔ አንተን እንትኖች አይቼ በማላውቀው ነገር አውቃለሁ እንደዚህ ነው ዑመር እንደዚህ ነው ብዬ ያወራው ነበር። ግን ለምንድን ነው ያወራሁት እንደዛ? ጓደኛዬ ስለሆንክ ያው ጓደኝነት ደግሞ እውነት ነገር ስለ አይቼብህ ሊሆን ይችላል በዛ ነገር እኔ እንደዚህ ያልኩት። ግን እኔም ጥፋተኛ ነኝ ብዬ አላስብም። ለመሰለክ ማለት አንተ በቃ በእውነተኝነት ነበር ስታወራልኝ የነበሩ ነገሮች በጣም ግን አስመሳይ ሰው ነህ። ልንገርህ ነው አስመሳይ አይደለም አብቂ። አሁንም አልተረዳኝም እዚህ ጋር ስለማታውቀው ነው አብቂ። 20 ቪዲዮ ሰርተህ 27 ሰብስክራይብ ማግኘት ማለት በጣም ነው የሚያመው። አንተ አላየኸውም። የምሬን ነው። በራሴ ስራ ልነግረው ነው ለኦዲየንሱ መናገር። እኔ ከዚህ በኋላ ስለሷ እንዲህ በመጥፎ ነገር ላሰራ ፈልጊያለሁ። ምክንያቱም ደስተኛ አይደለሁም። እሱ ብቻ አይደለም ቪዲዮአቸውን በተከታተልኩኝ ቁጥር በእነሱ የተሳብኩኝ ነው እናቴ። እኔ ማለት ነገሮቻቸው ምናምን በጣም እኔ ጨረቃ ፋሚሊ ዞር ብያለሁ ነበር። የሆነ ሰዓት ለመተቸት ነበር ማያቸው ማለት ነው። አንደኛ ኦዲየንሳቸው በቃ ጥንካሬያቸው ስለተመቸኝ ምናልባት በቅርቡ እኔ ይሄን ሐሳብ ሳልነግር በፊት ብዬ ነው እንጂ በእነሱ በኔጌቲቭ ነገር አልምጣልልህ ነበር። ግን ያው እንዴት ብዬ ልምጣ የሚለውን አሳስቦኝ ነው ማለት ደበረኝ። ደስተኛ አይደለኝ እናቴ ደግሜ እነግርሃለሁ። እኔ አሁን መች እንደምመጣም አላሰብኩበትም በሰዓት ማለት ነው። ምናልባት አውርተናል እውነታውን እንንገራቸው ወይስ የሚለው ላንተ ትችላለህ እኮ። አሁን ብንነግራቸው ምን ታስባለህ? አሁን እኔ አይከፋኝም በነገራችን ላይ እናቴ እውነታውን ነግረናቸው ለነሱ ያለው ነገር ቢያውቁ አይከፋኝም። አይከፋም። እርግጠኛ ነህ? የምን አይከፋም? በጣም ደስተኛ ነኝ በሰዓት በነሱ ኔጌቲቭ መስራቴ ደስተኛ ስላልሆንኩኝ አይከፋኝም። በቃ እንደዛ ግን ከተረዳኝ ማለት ነው ኔጌቲቭ መጥፎ ነገር አስቤ አይደለም። እንደዛ ከሆነ አንድ ነገር ልንገርህ፣ ከእኔ የደበቅኩ ነገር አለ። ምንድነው? አንተ እንደደበቀኝ ማለት አልገባኝ ማለት አንተ አሁን እስካሁን ያወራሃቸው ነገሮች እዛች ጋር ካሜራ ደብቄያለሁ። ምን ካሜራ ደብቄያለሁ? እዛ ጋር አንተ ምንድነው? ቆይ ካሜራ ያለ ካሜራ መንቀሳቀስ ይኸው እዚች ጋር ሪከርድ ነው ይሄን ያስቀመጥኩት ለታሪክ ልታስቀምጠው ነው። ለታሪክ አስቀምጠው ዝም ብሎ ለጊዜ ለታሪክ አስቀምጠው። ይሄ የሚለቀቅ ቪዲዮ ነው። ለምሳሌ እኔን ለቃቅመልክ እንከን ያንተን ከን አይደለም ያጣላናል እንጂ ነገር አስለቀው። ይሄ አቁም ምንም እንትን በእናትህ ወደ ዘይድ ማለት ማወቅ አለባቸው እውነታውን መናገር ነው እንጂ በዚህ መልኩ ነው እንዴ እንከን እያስወጣልኝ የምትለኝ? አቡሽ ደግሞ ችግር አለ። እኔ አሁን ካሜራ ላይ ትናገራለህ እንደዚህ ነፃ ሆነ አትናገር። እናገራለሁ። ለምንድን ነው የምትናገረው? እና በዚህ መልኩ ሌላ ያልሆነ ነገር እያወራሁኝ ለምንድን ነው?
ስለኔ እንከን ስላለፈ ታሪክ ቤተሰብ እኔ አሁን ማወራቸው ነገሮች እነሱን ማወራቸው ነገሮች አንድ ነገር አለ እሱን ልጠሉት ትችላላችሁ የሚሰራ ስራ ልጠሉት ትችላላችሁ ግን እኔ ልጁ ማለት ነው ወላሂ ነው የምላችሁ መሰክርለታለሁ በጣም ጥሩ ልጅ ነው ማለት እንደዚህ መጥፎ ነገር የሚያስብ ልጅ አይደለም ግን ማለት አሁን ሐሳቡን ተረድታችሁት እሱ ያለበትን ሁኔታ እንግዲህ ያው እንደተመለከታችሁት ወዶ አይደለም እንደዚህ የሰራው ያው ከዚህ በፊት የሰራቸው ነገሮችን ነግሯቸዋል 27 ሰብስክራይብ ማለት ይከብዳል በ20 ቪዲዮ 27 ሰብስክራይብ ማለት በጣም የሚከብድ ነገር ነው ወላሂ በ20 ቪዲዮ አሁን እኛ ራሱ በ8 ቪዲዮ ወደ 700 ሰብስክራይብ በጣም ትንሽ ነው ምናምን ብለን ማለት እያስጠላ ነው ማለት የምሰራው ግን በ20 ቪዲዮ 27 ሰብስክራይብ በጣም የሚያስጠላ ነገር እና ይሄ ልጅ ወዶ አይደለም የሰራው ይሄንን ነገር ልናገርልህ ነው እኔ እንትን ያልኩ እና ልትረዱት ይገባል እናንተም እና ካሁን በኋላ በራሱ ኮንተንት በራሱ ሐሳብ እንደሚመጣ አልጠራጠርም ልጁ ማለት አንተም ካሁን በኋላ የምትሰራቸውን ስራዎች በጥንቃቄ መስራት አለበት ገብቷል ይሄ በቃ የሰውን ስም ማጥፋት ለቀቅ የራስን ነገሮችን ማመቻቸት አለበት እንጂ በሰው ስራ በሰው ስም መነገድ የለበትም ወንድም እኔ አሁን እንደ ወንድምነት እዚህ ካሜራ ፊት ቁጭ አድርጌ ነው የምመጣው አዎ ትክክል ቴንኪው በነገራችን እኔ አሁን ለመወደድ ምናምን አይደለም ገብቷል ኖ እዚህ ጋር ግን አሁን ጓደኛ ለጓደኛ መምከር ያለበትን ነው መመከር ትክክል አይ ማለት እኔ ያው ትረዳኛለህ አሁን እነሱን ማለት ነው ልንገርህ እነሱን በጸባይ ብትጠይቃቸው የጨረቃ ፋሚሊ ሰብስክራይብ አድርጉኝ ብትላቸው በእርግጠኝነት እኔ 10,000 ያስገባዋል በአንድ ቀን ውስጥ 10,000 ያስገባዋል ግን አንተ የመጣበት አካሄድ ትክክል ስላልሆነ ነው እኔ እንደዚህ ያደረጉት ገብቷል ይሄ ነገር ደግሞ አንተ መመለስ ያለብህ እነሱን ማለት በቃ ትሪት በማድረግ ነው አሁን ያው አናገራቸው ያው ካሜራ ከመጣ ይቀር ምንም ማድረግ አይቻልም እሺ ሰላም እንዴት ናችሁ ውድ ቤተሰቦች ያው እንደሰማችሁት ነው ደግሜ ያልነግራችሁም ያው ከዚህ በፊት የነበረውን እና ብዙ ስራዎችን ሲሰራ ነበር በራሴ ኮንተንት መጥቼ ብዙ ስራዎችን ወደ 20 ቪዲዮዎችን ለቅቄያለሁ ጥርት ያሉ ስራዎችን እየሰራሁኝ ነበር በፕራንክ ሊሆን ይችላል በብዙ ነገር ግን ማንም ወደኔ ዞር ብሎ ያየሰው ስላልነበር ኮንተንት ቀይሬ በውሸት መጥቼ ነበር ለዛ በጣም ይቅርታ ልል ፈልጋለሁ ኦዲየንሶችንም የጨረቃ ፋሚሊዎችንም በጣም ይቅርታ ከልቤ ነው በእውነቱ ይሄ ሰው ሊረብሽ ይችላል በርግጥ የሷን ህይወት ሊያበላሽ ይችላል የሚለውን ስጋት እኔም ጋር ነበር ግን ያው በጣም በስሜት ተጋፋፈችና በንዴት ነው ይሄን ነገር የወሰንኩት እና በጣም ሶሪ ለማለት ፈልጋለሁ እናንተን በዚህ አጋጣሚ ያው ይሄ ነው ማለት የምችለው እና ውድ ቤተሰቦች ማለት አሁን ይቅርታ ማድረግ የትልቅነት ምልክት ነው ይቅርታ መጠየቅም ምንድነው እንደዛ ነው አይባልም በጻቱ ነው ይቅርታ መጠየቅ ትልቅነት ነው ይቅርታ መቀበል ደግሞ በቃ በጣም የባሰ ትልቅነት ነው በጣም ትልቅነት ነው ደረጃቸው ማለት ይቅርታ አድራጊው በጣም ደረጃው ከፍ ያለ ነው ለማለት ፈልጊ ነው እናንተም የሱን ይቅርታ አይታችሁ የሱን ይቅርታ ተቀብላችሁ ሰብስክራይብ አድርጉት ወላሂ አበረታቱ በቃ አበረታቱ አሁን ይሄ ልጅ እንደምትመለከቱት ማለት የሚሰራቸው ስራዎች ማለት ከዚህ በፊት እኔ ባላቀውም የምሰራቸው እንትኖች ኮንተንቶች ግን ካሁን በኋላ አሪፍ ነገር ስራ እኔም አለው አጠገበ አብሽር ከምር በዚህ አጋጣሚ እኔ ሰዎች ሆም ብዬ የሰውን ህይወት ለመበጥበጥ በራሴ ሳልጀምር የመጣው የመሰላችሁ ብዙ ሰዎች አላችሁ ግን አይደለም እውነታው በራሴ ስለፋ ነበር እምሬ ነው በጣም ይቅርታ ግን በዚህ ራሱ መምጣት ያው ላይ ደስተኛ አይደለሁም አብሶ ደግሞ የነሱን ቪዲዮ መከታተል ከጀመርኩኝ በኋላ በጣም ነው የተለዩብኝ በነገራችን ላይ እኔ ራሱ የነሱ አድናቂ ሆኜ ነው የተገኘሁት ማለት ነው በየቀኑ ስከታተል ሱስ ሆኖብኝ እምሬ ነው በተለቀቀ ቁጥር የነሱን ቪዲዮ ገብቼ የማይሰው ነኝ እኔ ራሴ ጨረቃ ፋሚሊ ነኝና ውድ ቤተሰቦች በእነሱ ስም ያው ሰብስክራይብ ብታረጉኝ በጣም ደስ ይለኛል እና እኔ እስከዛሬ ለተፈጠረው ነገር በጣም ሶሪ ልል ፈልጋለሁ ኦዲየንስም እነ ሃይሚንም በጣም ይቅርታ ያልሆነ ነገር ስለናንተ ስላወራሁኝ ማለት ነው እና ውድ ቤተሰቦች ያው ትረዱኛላችሁ ያስባለሁ ምክንያቱም እኔ ሆም ብዬ ሰውን ለመጉዳት የመጣው ሰው አይደለሁኝም በራሴ በጣም በስሜት ተገፋፍቼ ነው የራሴን ስራ በምሰራበት ሰዓት እንደነገርኳችሁ ማንም ተች ስለማያረጋኝ በነዛ ልምጣ ብዬ ነው ካሁን በኋላ ግን በጥሩ ስራዎች እመጣለሁ ብዬ አስባለሁ የእናንተ ያው ድጋፍ እንዳይለየኝ በሰብስክራይብ በማድረግ አበረታቱን እንዳለኝ አመሰግናለሁ እና ቤተሰብ ያው እውነቱን እንደዚህ ነው ማለት አውጥተዋል ካሁን በኋላ ባሪፍ ስራዎች እንደሚመጣ አልጠራጠርም እናንተም አታሳፍሩንም ሰብስክራይብ አድርጉት እና ካሁን በኋላ የሚሰራቸውን እንትኖች ይሁንለት ተከታተሉለት እና
በጣም ግን አንድ ነገር ሳልናገር ማልፈው ነገር ማለት ነው የጨረቃ ፋሚሊ ይለያሉ። ወላሂ ይለያሉ። በጣም ይገርማል። አንተ የምትሰሩት ስራ አንድነታችሁ በጣም ይለያል። በቃ አንደኛ ናቸው ማለት ያው በእንደዚህ አይነት ውሸት ሰዓት ራሱ እናንተ በቃ ከነሱ ጎን መቆማችሁ በጣም የሚያስገርም ነገር ነው። በጣም ይለያል። አሁን ሳስበው ራሱ እኔ በጣም የሚገርመኝ ነገር ነው ወላሂ። እና ሰብስክራይብ አድርጉት። የመጨረሻ መልእክት ይሄ ነው። ካሁን በኋላ ባሪፍ ቪዲዮ እንደሚመጣ አልጠራጠርም። ሰላም፣ መልካም ቆይታ።